አዳምና ሔዋን ከገነት ከወጡ በኋላ በምድር ላይ አዲስ ሕይወት ጀመሩ። አንድ ቀን ሔዋን ልጅ ወለደች። ስሙንም የሰው ልጆች በኩር የሆነ ቃየል ብለው ጠሩት። ከትንሽ ጊዜ በኋላ ሔዋን ዳግመኛ ወንድ ወለደች። ስሙንም አቤል ብለው ጠሩት። ሁለቱ ወንድማማቾች እየተማሩና እየተጫወቱ አብረው አደጉ። ቃየል ገበሬ ሆነ። ስንዴና ገብስ ዘርቶ እርሻውን ይንከባከባል። በየቀኑ በጠራራ ፀሐይ ይሰራ ነበር። አፈር ከመቆፈርና ሰብል ከመሰብሰብ እጆቹ ሻካራና ጠንካራ ነበሩ። አቤልም እረኛ ሆነ። በጎቹን ይጠብቃል፣ ወደ ለምለም መስክ ይመራቸዋል፣ ከአውሬም ይጠብቃቸው ነበር። አንድ ቀን ቃየልና አቤል ለእግዚአብሔር ስጦታ አቀረቡ። አቤል ጤነኛና ፍጹም የሆነውን በግ መርጦ በመሠዊያው ላይ በፍቅርና በእምነት አስቀመጠ። ቃየል ከእርሻው ጥቂት ሰብሎችን ይዞ መጣ። ነገር ግን ምርጡን ሰብል አላመጣም፣ በእውነተኛ ልቡም አልሰጠም። በድንገት በአቤል መሥዋዕት ላይ ደማቅ ብርሃን በራ። እግዚአብሔር ተቀበለው። የቃየል ስጦታ ግን በጥላ ውስጥ ቀረ። እግዚአብሔር በዚህ ደስ አላለውም። ይህንንም ባየ ጊዜ ቃየል በአቤል ተናደደ፣ ቅናት ተሰማው። አንድ ቀን ቃየል አቤል ከእርሱ ጋር ወደ ሜዳ እንዲመጣ ጠየቀው። በድንገት ቃየል አንድ ትልቅ ድንጋይ አነሳ፣ ልቡም በንዴት ተሞላ። አቤል ምላሽ ከመስጠቱ በፊት ቃየል በሙሉ ኃይሉ አለቱን ወረወረ። አቤልን ክፉኛ መታው፣ ተንፍሶ መሬት ላይ ወደቀ። ዓይኖቹ በድንጋጤና በሕመም ተሞልተዋል። በጣም ስለመታው አቤል በተፈጠረው ተጽዕኖ ሞተ። እግዚአብሔርም ቃየልን ወንድምህ ወዴት ነው ብሎ ጠየቀው። ቃየልም አላውቅም፣ የወንድሜ ጠባቂ ነኝ ብሎ መለሰ። እግዚአብሔር ግን እውነቱን ያውቅ ነበረ። ወንድምህን ስለገደልከው ሕይወት በጣም ከባድ ይሆንብሃል። ከእንግዲህ ሰብል ማብቀል አትችልም። ይህንን ምድር ትተህ ሌላ ቦታ ኑር አለው። ቃየል ይህንን ሲያውቅ ፈራ። ይህ ቅጣት ከብዶኛል፣ ሌሎች በሠራሁት ነገር ሊገሉኝ ቢሞክሩስ ብሎ ጠየቀ። ስለዚህ አምላክ ቃየልን ለመጠበቅ ልዩ ምልክት አደረገበት። ማንም እንዲጎዳውም አልተፈቀደም። ቃየል በትከሻው ላይ ትንሽ ቦርሳ ተሸክሞ ወደማያውቅበት ሀገር ቤቱን ትቶ ከቤተሰቡ ርቆ ኖድ ወደምትባል ሀገር ለመኖር ሄደ። የአቤልና የቃየል ታሪክ ጠቃሚ ትምህርት ያስተምረናል። ቅናትና ቁጣ ወደ አስከፊ ድርጊቶች እንዴት እንደሚያመራ ያሳያል። መጥፎ ስሜቶች እንዲቆጣጠሩ ከመፍቀድ ይልቅ ሁል ጊዜ የምንችለውን ማድረግና ለሌሎች ደስተኛ መሆን አለብን።